ሰላም ሰላም እንደምን ቆያችሁ እንደምን ከረማችሁ ወደ መላት ቱቶሪያልስ ቤተሰቦች ዛሬ የስታቲስቲክስ 2 አምስተኛ ቻፕተር አናሊሲስ ኦፍ ቫሪያንስ እንመለከታለን አኖቫ እንግዲህ አኖቫ ሁለት አይነት አክቹአሊ ሶስት አይነት ዋን ወይ አኖቫ ቱ ወይ አኖቫ እንዲሁም ማኖቫ እየተባለ የሚጠራ የአናሊሲስ ኦፍ ቫሪያንስ አይነቶች አሉ ሶ እነዚህን የምንመለከት ይሆናል በተለይ ስፔሲፊካሊ ዋን ወይ አኖቫ እና ቱ ወይ አኖቫ እንመለከታለን ዛሬ በሚኖረን ቆይታ ስለ ዋን ወይ አኖቫ የምንመለከት ይሆናል በቀጣይ ደግሞ ቱ ወይ አኖቫን የምንመለከት ይሆናል እንግዲህ ለመላት ቱቶሪያልስ አዲስ የሆናችሁ የመላት ቱቶሪያልስን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል ጠይቃለሁ ለጠቃላይ ካሁን በፊት በስታቲስቲክስ ተከታታይ የሆኑ ኮርሶችን እያየን ነው የኛው ኦልሞስት በስታቲስቲክስ ወደ 18ኛ ሌክቸር ነው ሶ ካሁን በፊት ስታቲስቲክስ ላይ 17 አካባቢ የሚደርሱ የሌክቸር ቪዲዮዎችን አዘጋጅቻለሁ ሶ እነሱን ፕሌሊስት ውስጥ ማግኘት ትችላላችሁ እነሱን ደግሞ የበለጠ በማየት የበለጠ ስታቲስቲክስ ዕውቀታችሁን ማሳደግ ማዳበር ትችላላችሁ ማንኛውም አይነት ሐሳብ አስተያየት ካላችሁ የኮሜንት መስጫ ሳጥን ላይ ታስቀምጡልኝ ትችላላችሁ በዚህ ቻፕተር የምንመለከታቸው ጉዳዮች የሚሆኑት ያው የመጀመሪያው እንዳልኳችሁ ስለ አናሊሲስ ኦፍ ቫሪያንስ ብያኔ እንመለከታለን ምን ማለት ነው ፐርፐዙ ምንድነው አፕሊኬሽኑ ምን ይመስላል የሚለውን ጉዳይ እንመለከታለን ከዛ በተጨማሪ ደግሞ ስለ ዋን ዌይ አኖቫ እና ስለ ቱ ዌይ አኖቫ የምንመለከት ይሆናል ስፔሲፊካሊ በዛሬ ቪዲዮ ስለ ዋን ዌይ አኖቫ በደንብ የምንመለከት ይሆናል እንግዲህ አኖቫ ምንድነው ስንል አኖቫ እንግዲህ ስታቲስቲካሊ ሆኑ በግሩፖች መካከል ያለ ዲፈረንሶችን ቴስት ለማድረግ የምንጠቀምበት ነው በተለይ ከሁለት በላይ የሆኑ ግሩፖች ባሉን ጊዜ ከዛ በላይ ያሉ ግሩፖች ባሉን ጊዜ ሶ በነዛ ግሩፖች ውስጥ ያለን ዲፈረንስን ቴስት ለማድረግ የምንጠቀምበት ነው አኖቫ ብለን የምንጠራው ሶ ሞር ዛን ቱ ከሁለት በላይ የሆኑ ግሩፖች ሲኖሩ ግሩፕ 1 ግሩፕ 2 ግሩፕ 3 በሚኖርበት ጊዜ ይዛኔ የምንጠቀመው አኖቫን ይሆናል ማለት ነው አኖቫን ይሆናል ምሳሌ የሳቲስፋክሽን ማየት ብንፈልግ እንችላለን የአንድ ሆቴል የሆቴል ሳቲስፋክሽን ማጥናት ሊፈልግ ይችላል ከዛ ወጣቶች ላይ ህፃናት ላይና አዛውንት ላይ ሊወስድ ይችላል አሁን ሶስት ግሩፖች ነው ስለዚህ በእነዚህ በሶስት ግሩፖች ውስጥ ያለው የኢምፕሎይ ሳቲስፋክሽን እሱን ቴስት ማድረግ ሊፈልግ ይችላል ስለዚህ ያንን እንደዚህ አይነት ቴስቶችን በመንከውነው በብዛት በአኖቫ ይሆናል ማለት ነው አኖቫ ይሆናል ካሁን በፊት ስንጠቀማቸው የነበሩት ዜድ እና ቲ ቴስት ነበሩ ሶ ዜድ እና ቲ ቴስት ራሳቸውን የቻለ አፕሊኬሽን አላቸው ዜድ በፖፑሌሽን ፓራሜትር ነው በሚሆንበት ጊዜ ኢቭን በሁለት ሚኖች መካከል ያለን ዲፈረንስን ኮምፔር ለማድረግም ዜድ እንጠቀማለን በተመሳሳይ መልኩ ቲንም እንጠቀማለን ቲ በተለይ በሁለት ግሩፖች መካከል ያለው ዲፈረንስን ቴስት ለማድረግ እንዲሁም ደግሞ ኢቭን ፖፑሌሽን ፓራሜትራችን እንኳን አናውን ቢሆን የስታንዳርድ ዲቪዬሽናችን እንኳን አናውን ቢሆን ዩዚንግ ሳምፕል ስታንዳርድ ዲቪዬሽን ተጠቅመን በቲ ቴስትም ሁለት ሚኖችን ኮምፔር ማድረግ ይችላል በሁለት ግሩፖች መካከል ያሉ ሚኖችን ነገር ግን አሁን እነዚህ ግሩፕ ኦፍ ሚንስ ከሁለት በላይ ከፍ በሚሉበት ጊዜ ስንል ወደ አናሊሲስ ኦፍ ቫሪያንስ እንመጣለን ማለት ነው ሶ አኖቫ ኤፍ ዲስትሪቢዩሽን ነው የሚጠቀመው ሶ ኤፍ ዲስትሪቢዩሽን ኢዝ ዘ ኤክስፓንሽን ኦፍ ቲ ኤንድ ዜድ ዲስትሪቢዩሽን ኤቲ እና ዜድ ዲስትሪቢዩሽን ኤክስፓንሽን ነው ማለት ነው ሮናልድ ፊሸር በሚባል ግለሰብ ዴቨሎፕ እንደተደረገ ነው የሚያሳየን ቲ ቴስት አፕላይ የሚደረግበት ኮንቴክስት አለ ዘን ከዛ የዛ ኤክስቴንሽን ነው የአኖቫ ብለን የምንጠራው ሶ በውስጡ ብዙ ነገሮችን የምናይበት ብዙ ነገሮችን የሚዳስስልን ማለት ነው አናሊሲስ ኦፍ ቫሪያንስ ብለን የምንጠራው እንግዲህ እንዳጠቃላይ ኮንሴፕቹዋል ፍሬምወርኩን ስንመለከት ቲ ቴስት እና ዜድ ቴስት በብዛት የታይፕ 1 ኤረር ተብሎ የሚጠራው በሃይፖቴሲስ ቴስቲንግ ውስጥ the probability of making ሁለት አይነት የኤረር አይነቶች አሉ ታይፕ 1 እና ታይፕ 2 ብለን የምንጠራቸው ኤረሮች ሶ ታይፕ 1 ኤረር ተብሎ የሚጠራው በሃይፖቴሲስ ቴስቲንግ ውስጥ ሪጀክቲንግ ትሩ ነል ሃይፖቴሲስ ነው ስለዚህ ትሩ የሆነ ነል ሃይፖቴሲስ ሪጀክት ማድረግ ቻንሳችን ዩዚንግ ዜድ እና ቲ እና ዜድ በመጠቀምበት ጊዜ በጣም ከፍተኛ ይሆናል ሶ ያን ደግሞ የሚሆነው በብዛት ዜድ እና ቲ ዲስትሪቢዩሽን ላይ ሊትራሊ አፕላይ የምናደርገው ኮምፔር የምናደርገው ሚናቸውን ነው ወይራስ ወደ አኖቫ ስንመጣ ግን ያን ኤረር ሚኒማይዝ ያደርግልናል አንድ ሚኒማይዝ የሚያደርግልን ምክንያቱም ምን ስለሚያደርግልን ነው rather than that of comparing individual means they በአኖቫ ውስጥ ኮምፔር የምናደርገው their variability ነው ኮምፔር የምናደርገው ወይ ደግሞ ቫሪያንሳቸው ነው ኮምፔር የምናደርገው ሶ አኖቫ ኮንትሮል this error by comparing the population variance rather than their individual means ስለዚህ ኢንዲቪጁዋል የሆነ ሚናቸውን አይቶ አይደለም ኮምፔር የሚያደርገው በግሩፖች መካከል ያለው rather ቫሪያንሱን ነው የሚመለከተው ቫሪያቢሊቲውን ነው የሚመለከተው ከዚህ አንፃር አናሊሲስ ኦፍ ቫሪያንስ ትልቅ ዩናይት ኢምፖርታንስ አለው ሌላኛው ስለ አኖቫ ስንመለከት አሁን ካይስኬር ላይ ስንመለከት ነበር ካይስኬር ላይ በተለይ በግሩፖች መካከል ያለን በጣም በብዙ ግሩፖች መካከል ያለን ነገር ኮምፔር ስናደርግ ነበር ኢንዲፔንደንስ ስናይ ነበር ከዛ የተለይ በፖፑሌሽን ፕሮፖርሽንም በጣም የብዙ ሰቨራል ዩኒት ፕሮፖርሽኖች ስንሰራ ነበር እንደጠቃላይ ግን ካታጎሪካል አንድም ካኖቫ ሚኔ ካታጎሪካል ሞር ኦፍ ለካታጎሪካል ካይስኬር ለካታጎሪካል ዳታዎች ነው የሚያገለግለው አኖቫ ግን ፒውርሊ አፕላይ የሚደረገው ለኮንቲኒየስ ለሆኑ ዳታዎች ብቻ ነው የሚያገለግለው አኖቫን ብለን የምንጠራው ሶ ኮንቲኒየስ ለሆኑ በታይም በዌይት በሜጀር በሚደረጉ በሚን ኤክስፕረስ ሊደረጉ የሚችሉ ዳታዎችን ብቻ ነው ምን የሚይዘው አኖቫ የሚይዘው ስለዚህ
ኮንቲኒዩስ የሆኑ ዳታዎች ላይ ፎከስ ያደርጋል ማለት ነው። ስለዚህ ሚን ቫሪያንስ ስታንዳርድ ዲቪዬሽን ይፈልጋል ማለት ነው። ስለዚህ እሱን የሚያሳየን ከአሁን በፊት ዜድ እና ቲ እና አፕላይ ስናደርግ እንግዲህ ሚናቸውን የሚን ኢኳሊቲ ነበር ስናይ የነበረው። ነገር ግን አክቹዋሊ በዚህኛው ኮንቴክስት አፕላይ የምናደርገው ደግሞ በብዛት ኮምፔር የምናደርገው ዜር ቫሪያንስ ነው ማለት ነው። ANOVA is one of the reliable methods for comparing multiple group of means while maintaining statistical accuracy ነው። statistical accuracy maintain በማድረግ በተለያዩ ግሩፖች መካከል ያለ ሚን ኮምፔር ያደርግልናል። ያንን ሚን ግን ኮምፔር የሚያደርገው ዩዚንግ ኢንዲቪጁዋል የሆኑ ሚኖችን ተጠቅሞ ሳይሆን ራዘር በግሩፖች መካከል ያለውን ቫሪያቢሊቲ ኮንሲደር በማድረግ ነው ማለት ነው። ለዛ ነው አናሊሲስ ኦፍ ቫሪያንስ ስንል ቫሪያንሱን ነው ወይም ደግሞ በግሩፖች መካከል ያለውን ቫሪያቢሊቲ ነው ኮምፔር የምናደርገው ማለት ነው። ስለዚህ ከዚህ አንፃር ትልቅ የሆነ አፕሊኬሽን ያለው ነው። በጥናት ዓለም ውስጥ እንዳልኳችሁ ደግሞ ከሁለት ግሩፖች በላይ የሆኑ ነገሮችም ሲገጥሙን የምንጠቀመው አናሊሲስ ኦፍ ቫሪያንስን ይሆናል። ሶ አሁን ሚኒመም ሁለት ግሩፖች ብቻ ከሆነ ኮምፔር የምናደርጋቸው የዛኔ either ዜድን ኦር ቲቲኤስን አፕላይ እናደርጋለን። ነገር ግን ግሩፖቹ ከሁለት በላይ ከሆኑ it's better to use ANOVA መጠቀም ይመከራል። ለምሳሌ በሶስት ዲፓርትመንቶች መካከል፣ በሶስት ኮሌጆች መካከል እናልኳችሁ በሶስት የኤጅ ግሩፖች መካከል፣ በሶስት የማርሻል ስታተስ ያገቡ ያላገቡ አግብቶ የፈቱ ምናምን እዛ ውስጥ የሆነ ሜጀር የምናደርገው ነገር ሊኖር ይችላል ማለት ነው። ቫሪያብል ሊኖር ይችላል፣ ፋክተር ሊኖር ይችላል። ስለዚህ ያንን ፋክተር በሶስት ግሩፖች ኮምፔር የምናደርግ ከሆነ it's better to use analysis of ቫሪያንስን መያዝ ሪኮመንድ ይደረጋል። ፎር ኤግዛምፕል አንተርፕረናል ኢንቴንሽን የሚል ጥናት እየሰራን ከሆነ ስለዚህ አንተርፕረናል ኢንቴንሽን እንዴት ነው ማለት በግሩፖች መካከል ስታቲስቲካሊ የሆነ ሲግኒፊካንት ዲፈረንስ አለ ወይ? የሶሻል ተማሪ ሲሆን የኢንጂነሪንግ ተማሪ ሲሆን እንዲሁም ደግሞ ሲምፕሊ የአግሪካልቸር ተማሪ ቢኖር የሶሻል ተማሪ አለ፣ የአግሪካልቸር ተማሪ አለ፣ ኢንጂነሪንግ ተማሪ አለ፣ ደግሞ የቢዝነስ ተማሪ አለ። አሁን በእነዚህ አራት ግሩፖች መካከል አንተርፕረናል አቀባበል ላይ ደግሞ አንተርፕረናል የሆነ ኦሪንቴሽን ላይ ስታቲስቲካሊ የሆነ ሲግኒፊካንት ዲፈረንስ አለ ወይስ የለም ወይ የሚለውን ቴስት ለማድረግ it's better to use analysis of variance። ስለዚህ ANOVA ለዚህ ነው የሚጠቅመው ማለት ነው። ANOVA የሚጠቅመን ለዚህ ነው። ANOVA መሰረታዊ የሆነ ጉዳይ ነው። በተለይ በጣም ብዙ የሆኑ ግሩፖች በሚኖሩብን ጊዜ እነዛ ግሩፖች መካከል ያለን ሚንን ኮምፔር ለማድረግ ያለን ዲፈረንስን ኮምፔር ለማድረግ የምንጠቀምበት ቱል ነው ማለት ነው። ANOVA ሶስት አሰምፕሽኖች አሉት። የመጀመሪያው ኖርማሊ ዲስትሪቢዩት ማድረግ መቻል አለበት ነው። ሌላኛው ኢኳል መሆን መቻል አለበት፣ ሆሞጂኒቲ ኦፍ ቫሪያንስ ነው የምንጠራው። ሌላኛው ኦብዘርቬሽኑ ኢንዲፔንደንት መሆን መቻል አለበት። እነዚህ ቤዚክ የሆኑ አሰምፕሽኖች ናቸው። ሌላኛው ANOVAን አፕላይ ስናደርግ ኤፍ ዲስትሪቢዩሽን የሚባል ነው የምንጠቀመው። ከስኬር ላይ ኤክስ ስኬር ዲስትሪቢዩሽን ነበረ፣ ዜድ ዲስትሪቢዩሽን፣ ቲ ዲስትሪቢዩሽን እያየ ነበረ። ለANOVA ደግሞ ኤፍ ዲስትሪቢዩሽን ነው የምንከተለው። ANOVA ላይ ኤፍ የሚባል ዲስትሪቢዩሽን ይኖራል። ANOVA ላይ ሁለት ዲግሪ ኦፍ ፍሪደሞች ናቸው የሚኖሩት። አንድ ዲግሪ ኦፍ ፍሪደም ይኖራል። ዲግሪ ኦፍ ፍሪደሙ ዲኖሚኔተር እና ኒሜሬተር እየተባሉ የሚጠሩ ወይም እንዳጠቃላይ V1 and V2 ዲግሪ ኦፍ ፍሪደም 1 አለ፣ ሌላኛው ዲግሪ ኦፍ ፍሪደም 2 ብለን የምንጠራው አዘ ቶፕ እና ቢሎው የሚሆን ዲግሪ ኦፍ ፍሪደም ይኖራል። እነሱን እንጠቀማለን። እነሱን ካልኩሌት አድርገን ነው ከዛ ያው አልፋ ቫልዩ ይኖራል። ያንን አልፋ በመያዝ ሁለቱን ዲግሪ ኦፍ ፍሪደሞችን በመያዝ ነው ከዜድ ከኤፍ ዲስትሪቢዩሽን ላይ የምናነበው። እንዴት ከኤፍ ዲስትሪቢዩሽን ላይ እንደምናነበም በኋላ እናያለን። ከዛን ኤፍ ዲስትሪቢዩሽን ኔጌቲቭ አይሆንም። ኢትስ ኮንቲኒዩስ የሆነ ዲስትሪቢዩሽን ነው፣ ነገር ግን ኔጌቲቭ አይሆንም። ራይትስ ላይ on the right side of the distribution ነው የሚሆነው። ነገር ግን on the right side of the distribution ነው ፖዚቲቭ ነው፣ ግን ዲስትሪቢዩሽኑም የኖርማል መሆን መቻል አለበት and it's also continuous የሆነ ዲስትሪቢዩሽን ነው። ላኛው ፖዚቲቭሊ ስኪር ነው ስንልም እሱ ነው ወደ ፖዚቲቭ ሳይድ ኦፍ ዘ ዲስትሪቢዩሽን ላይ ምን ያደርጋል? ፎከስ ያደርጋል። በምትመለከቱት መልኩ ነው የሚሆነው ማለት ነው። ራይት ቴል ነው ያ ማለት on the right side of the distribution ነው የሚገኘው። ወይ ደግሞ ኔጌቲቭ አይሆንም። the same way sky square distribution ስንመለከት sky square ኔጌቲቭ እንደማይሆኑ በተመሳሳይ መልኩ ANOVA ምን አይሆንም? ኔጌቲቭ አይሆንም። ፖዚቲቭሊ ስኪውድ የሆነ ኖርማል የሆነ ኮንቲኒየስ ዲስትሪቢዩሽን ነው ማለት እንችላለን ማለት ነው። ይሄ እንዳጠቃላይ የኤፍ ዲስትሪቢዩሽን ፕሮፐርቲ ነው ማለት ነው። ቴስት ስታቲስቲክስን ኤፍ ስታትን ካልኩሌት እናደርጋለን። እሱን ካልኩሌት በምናደርግበት ጊዜ ቫሪያንስ 1 ዲቫይድ ባይ ቫሪያንስ 2 አድርገን የምናገኘው እንዳጠቃላይ በሁለቱ መካከል ያለ ቫሪያንስን እንመለከታለን። ለእያንዳንዱ ለመጀመሪያው ከላይ ለሚሆነው የዲግሪ ኦፍ ፍሪደም አለ፣ ከታች ለሚሆነው በተመሳሳይ መልኩ ራሱን የቻለ ዲግሪ ኦፍ ፍሪደም አለው። ፎር ሳምፕል 1 ኤንድ ፎር ሳምፕል 2 ብለን የምንጠራው ይሄ እንግዲህ ኤፍ ስታት ካልኩሌት የሚደረግበት ነው። ግን ቤዚካሊ በኋላ ላይ በደንብ እንመለከታለን የኤፍ ካልኩሌትድ በምን አይነት መልኩ ካልኩሌት እንደምናደርገው። ስለ ANOVA ፐርፐስ እንመለከት። ANOVA በጣም ብዙ ፐርፐዞች አሉት።
እነዚህ ፐርፐዞች እንግዲህ አንዱ መልቲፕል የሆኑ ፖፑሌሽኖችን ኮምፔር ለማድረግ እንጠቀምበታለን። የትልቁ የሆነው ፐርፐዙ ነው። ከዛ በተጨማሪ በጣም ብዙ ፋክተሮችንም ኮንሲደር ያደርግልናል። ምሳሌ አሁን አንድ ስናነሳ የነበረው ሳቲስፋክሽን አሞንግ ቫሪየስ የሆኑ ግሩፖች ሊሆን ይችላል። ከዛ ይሄ አሁን አንድ ቫሪየስ በሆነ የኤጅ ግሩፖች መካከል ሊሆን ይችላል። ከዛ ደግሞ አሞንግ ሌላ ፋክተር ደግሞ ኮንሲደር ሊያደርግልን እንዲችል ይሆናል። ከኤጅ በተጨማሪ አሞንግ ዚር ኤትኒሲቲ ሊሆን ይችላል፣ ምክንያቱም ባላቸው ኤትኒሲቲ ኦር አሞንግ ዚር ሪሊጂየስ ፐርስፔክቲቭ ሊሆን ይችላል። ስለዚህ ሳቲስፋክሽንን በሪሊጂየስ ፐርስፔክቲቭ እና በኤጅ ግሩፕ አድርጎ ሊሰራ ይችላል ማለት ነው። ብዙ ፋክተሮችንም ኮንሲደር እንድናደርግ ያደርገናል። ካቴጎሪ ፋክተሮች በጣም ብዙ ይሆናሉ። ከዚህ አንጻር አኖቫ በጣም ይጠቅመናል። ስለዚህ አንድ የሆነ ፋክተርን ብቻ አይደለም ኮንሲደር የምናደርገው፣ ራዘር መልቲፕል ዩናይት ፋክተሮች ሁሉ ቢመጡ እነሱንም መስራት እንችላለን። ለዛ ነው አሁን የቶዌ አኖቫ ከዛ ማኖቫ እየተባሉ የሚመጡት ለዚህ ነው። ፋክተሮቹ እየበዙ መምጣት ይችላሉ። ስለዚህ ከዚህ አንጻር በጣም ይጠቅመናል ማለት ነው። ስለዚህ አንድ ሳቲስፋክሽንን የምንመለከተው ከኤጅ ጋር አንጻር ብቻ ላይ ላይሆን ይችላል ማለት ነው። ሳቲስፋክሽንን ከኤጅም ጋር ከሪሊጅንም ጋር አጣምረን እንመለከት እንችላለን። ሳቲስፋክሽንም ከኤጅንም ከሃይማኖትም ምናልባት ደግሞ ዴር ኤትኒሲቲ ሊሆን ይችላል ኦር ዴር ስኪን ታይፕ በማንጻር ኮምፔር ልናደርገው እንችላለን ማለት ነው። ስለዚህ መልቲፕል ዩናይት ፋክተሮችን ኮንሲደር ማድረግ እንችላለን ማለት ነው። ለአጠቃላይ አኖቫ ሁለት አይነት የአኖቫ አይነቶች አሉ። ዋን ዌይ አኖቫ እና ቱ ዌይ አኖቫ ብለን የምንጠራቸው። ለዛሬ ትልቅ ትኩረት ሰጥተን የምንመለከተው ዋን ዌይ አኖቫን ይሆናል ማለት ነው። ቱ ዌይ አኖቫን በቀጣይ ቪዲዮ አዘጋጅላችኋለሁ። ዛሬ በደንብ እንመለከተዋለን። ዋን ዌይ አኖቫ ሲሆን እንግዲህ ኮምፔር የምናደርገው ፋክተር አንድ ነው ነው ሲንግል የሆነ ኢንዲፔንደንት ቫሪያብል ነው። ያንን አሞንግ ቫሪየስ ዲፔንደንት ቫሪያብልስ ኦር አሞንግ ቫሪየስ የሆኑ ግሩፖች ውስጥ ኮምፔር የምናደርግ ከሆነ ያንን ዋን ዌይ አኖቫ እንጠራለን። ዋን ዌይ አኖቫ አናላይዝ ዘ ኢፌክትስ ኦፍ ሲንግል ኢንዲፔንደንት ቫሪያብል ዊዝ ዲፈረንት ሌቭልስ ኦን ዲፔንደንት ቫሪያብልስ ነው። በተለያዩ ሌቭሎች ላይ ወይም የተለያዩ አይነት ግሩፖች ነው። እነዛ ግሩፖች ላይ አንድ ሲንግል የሆነ ፋክተር ብቻ ኮንሲደር አድርገን ኮምፔር የምናደርግ ከሆነ ያንን ወከለት ዋን ዌይ አኖቫ ብለን እንጠራዋለን ማለት ነው። It tests whether different labels are measured, the variable influence the dependent factors ነው። ስለዚህ ቫሪየስ የሆኑ አይነት ፋክተሮች ላይ ሚን 1 equals to mean 2 equals to mean 3 እያለ ይሄዳል። ኤክስፕረስ ሲደረግ 3 እና ከዛ በላይ ስለሚጨምር whereas ወደ ኦልተርናቲቭ ስንመጣ ደግሞ at least one group mean is different አንዱ እንኳን ይለያል ብሎ ኤክስፕረስ ያደርጋል። የዛኛው ላይ no difference ብሎ ነው የሚያስበው። የነል ሃይፖቴሲሳችን ስቴት ስናደርግ there is no difference between the mean groups ብለን ነው ሴት የምናደርገው። whereas ኦልተርኔቲቭ ላይ ደግሞ at least one mean is different or one group is different ብለን ስቴት እናደርጋለን ማለት ነው። ዋን ዌይ አኖቫ ብለን የምንጠራው እሱን ነው። ኤግዛምፕል ላይ ስናየው የበለጠ ግልጽ ይሆንላችኋል። ምክንያቱም አንድ ፋክተር ነው ስንል ፎር ኤግዛምፕል ሳቲስፋክሽን ሊሆን ይችላል። ሳቲስፋክሽን አሞንግ ግሩፕ ነው ኮምፔር የምናደርገው። ኦር አንተርፕረነር ኢንቴንሽን ከሆነ አንተርፕረነር ኢንቴንሽን ካለ አንተርፕረነር ኢንቴንሽን አሞንግ ቫሪየስ ግሩፖች ነው ኮምፔር የምናደርገው። ቫሪየስ ግሩፖች ኮምፔር እናደርጋለን። አንተርፕረነር ኢንቴንሽን ይባል ቫሪያብል አለ። ያንን ቫሪያብል በተለያዩ ግሩፖች ላይ ቴስት እናደርገዋለን ማለት ነው። ሳቲስፋክሽን ይባል ቫሪያብል አለ። ያንን ሳቲስፋክሽን በተለያዩ ግሩፖች ላይ ቴስት እናደርገዋለን ማለት ምን ይመስላል የደንበኞቻችን ሳቲስፋክሽን with their age group ይለያያል ወይ? እኛ ምን ብለን ሴት እናደርግ እንችላለን? there is no difference in satisfaction between groups በግሩፖች መካከል በእነዚያ የግሩፖች መካከል የሳቲስፋክሽን ልዩነት የለም፣ ሁሉም ኢኳሊ ሳቲስፋይ ሆነዋል ብለን ሴት እናደርግ እንችላለን። ነገር ግን ኦልተርኔቲቭ ሃይፖቴሲሳችን ላይ ኖ አትሊስት አንዱ እንኳን ምን አይሆንም ሳቲስፋይ አይሆንም ብሎ ሴት ያደርጋል ማለት። ስለዚህ ያን ዋን ዌይ አኖቫ እንጠራለን። ስለዚህ አንድ ነው ሳቲስፋክሽንን ኦን ቫሪየስ ግሩፕ ነው ቴስት የምናደርገው። አንተርፕረነር ኢንቴንሽን ኦን ቫሪየስ ግሩፕ ቴስት እንደምናደርገው ይህንን ዋን ዌይ አኖቫ ብለን እንጠራዋለን ማለት። ዋን ዌይ አኖቫ ብለን እንጠራለን። ምን ጊዜ አናሊሲስ ኦፍ ቫሪያንስ ስንሰራ would have ኮምፔር የምናደርጋቸዋለን። እነዚህ ኮምፔር የምናደርጋቸው ቫሪያቢሊቲ ቢትዊን ትሪትመንት እና ቫሪያቢሊቲ ዊዝን ትሪትመንት ተብሎ ይጠራል ማለት ነው። ዊዝን ኤንድ ቢትዊን ተብሎ ይጠራል። ቢትዊን ግሩፖች እንመለከታለን፣ በኤጅ ግሩፖች መካከል ያለ ቫሪያንስ እንመለከታለን። ስለዚህ ኤፍን ካልኩሌት ስናደርግ ኤፍ ማለት ቢትዊን ትሪትመንት ቫሪያቢሊቲ ወይም ደግሞ በካቴጎሪዎች መካከል በእነዛ በኤጅ ግሩፖች ህፃናት፣ ወጣት፣ አዛውንት ብለን በከፈልናቸው መካከል ዲቫይድ ባይ አድርገን ደግሞ ዊዝን ትሪትመንት ቫሪያብል ደግሞ ዊዝን ትሪትመንት ቫሪያብል እዛው ትሪትመንት ውስጥ ምሳሌ በህፃናት መካከል ወይም በእነሱ መካከል ያለው ቫሪያንስ ምን ይመስላል፣ በወጣቶች መካከል ያለው ቫሪያንስ ምን ይመስላል፣ and also በአዛውንቶች መካከል ያለው ቫሪያንስ ምን ይመስላል። በዛ መንገድ ካልኩሌት አድርገን የምናገኘው ነው የሚሆነው ማለት ነው። ስቴፖቹን እንመለከታለን። ቢትዊን ትሪትመንት ቫሪያብል ስንል ትሪትመንት ብለን የምንጠራው ትሪትመንት ብለን የምንጠራው ካቴጎሪውን ነው የምንመለከተው። ቢትዊን ትሪትመንት ቫሪያቢሊቲ ማለት is expressed the mean square deviation among the samples of treatment በትሪትመንቶች መካከል ያለውን የሜን ስኬር ዲቪዬሽን ነው የሚያሳየው ማለት ሚን ስኬር ዲቪዬሽን ነው የሚያሳየው። ስለዚህ ዛት ሚን ስኬር ዲቪዬሽን ብለን የምንጠራው እንዳጠቃላይ ደግሞ ቢትዊን ትሪትመንት ቫሪያብልን ካልኩሌት የምናደርገው ቢትዊን ትሪትመንት ቫሪያብል ኤምኤስቢ ብለን ዲኖት እናደርጋለን። ኤምኤስቢ ማለት
the sum of mean square between groups divided by k minus 1 አድርገን እናገኛለን k minus 1 በነገራችን ላይ v1 degree of freedom ነች ስለዚህ degree of freedom ማለት k minus 1 ነው k ማለት ደግሞ number of samples or groups ምሳሌ 3 ከሆነ 3 ግሩፖች ከሆነ ኮምፔር እናደርገው ስለዚህ 3 ሲቀነስ አንድ አድርገን እናገኛለን በአራት ግሩፖች መካከል ከሆነ ኮምፔር እናደርገው አራት ሲቀነስ አንድ አድርገን እናገኛለን ማለት ነው ስለዚህ ያንን we call it degree of freedom ብለን እንጠራለን ማለት ነው ስለዚህ mean square between treatment variability ወይ ደግሞ mean square deviations between the treatment groups is equals to the sum of square deviation ወይ ደግሞ the sum of mean square deviation between the treatment groups divided by k minus 1 አድርገን እናገኛለን ማለት ነው እንዴት ደግሞ SSVን ካልኩሌት እናደርጋለን እሱን ደግሞ እንመለከታለን so SSV ነው የምንጠራው the sum of squared between groups ብለን የምንጠራው ነው so SSV ብለን እንጠራለን እሱ እንዴት ነው ካልኩሌት የምናደርገው so SSV ማለት summations I start from 1 until k እስከ ግሩፖቹ ድረስ ያሉትን ከዛ ni እናደርጋለን ያንዳንዷን ni ማለት the numbers of observation in the i's group ይኖራል so እሱን x bar mean ካልኩሌት እናደርጋለን ለዛች ግሩፕ የሚሆን ማይነስ ደብል ወይ ደግሞ ግራንድ ሚን ተብሎ የሚጠራል ግራንድ ሚን ማለት የሁሉም ሚን ግራንድ ሚን ተብሎ ይጠራል so እሱን ዘ ሆል ስኬር አድርገን የዛን ሰሜሽን SSV ብለን እንጠራዋለን ማለት SSV ብለን እንጠራዋለን እንዴት ካልኩሌት እንደምናደርግ በደንብ እንመለከታለን ሌላኛው within the treatment variable ነው within the treatment variable ደግሞ mean square ተብሎ ይጠራል mean square within the treatment variable so በትሪትመንት በዛት በቫሪያብሏ በአንዷ ግሩፕ ውስጥ ያለውን ቫሪያንስ የምንመለከተው ማለት ነው ዛውስ ከዛ የኛው ደግሞ SSW ወይ ደግሞ the sum of mean square within the groups divided by n minus k አድርገን እንሰራለን so n ማለት total numbers of observation ነው total numbers of observation ምሳሌ 3 ግሩፖች ካሉ so በእነዛ 3 ግሩፖች ውስጥ የተሰጠን total numbers of observation ይኖራል ማለት ነው so ያን number of observation we call it n ብለን እንጠራለን ማለት ነው so divide by n minus k እና I mean SSW divided by n minus k እናደርጋለን n ብለን እንመጣው total numbers of observation ሲሆን k ደግሞ total numbers of ግሩፕ ነው ማለት ነው ስለዚህ number of observation 10 ሊሆን ይችላል ወይስ ግሩፓችን ግን 3 ሊሆን ይችላል ስለዚህ 10 ሲቀነስ 3 አድርገን 7 እናገኛለን ማለት ነው ስለዚህ ይቺ n minus k የምትለው ደግሞ v2 ተብላ ትጠራለች degree of freedom ሁለት ማለት ነው ስለዚህ እነዚህ ሁለት degree of freedomዎችን ይዘን ነው እንግዲህ በኋላ ካልኩሌት የምናደርገው SSW ደግሞ እዚህ ጋር እንዴት ነው ካልኩሌት የምናደርገው ስንል the summations of the grand summations of የእያንዳንዱ ግሩፕ ሰምንሰራለን የመጀመሪያው የአንዷን ግሩፕ ነው የምንሰራው so የአንዷን ግሩፕ እንሰራለን ከዛ ደግሞ የሁሉንም ግሩፕ መጨረሻ ላይ ሰም እናደርጋለን ግን ስንሰራ within a group ነው እዛች ግሩፕ ውስጥ x minus x bar አድርገን ነው የምንሰራው እዛች ግሩፕ ውስጥ ምሳሌ የወጣት ይሆን ኤጅ ግሩፕ ካለ እዛች የወጣት ኤጅ ግሩፕ ውስጥ ለዛ የሚሆን SSW እንሰራለን ከዛ ለህፃናት ከዛ ደግሞ ለዛውን እንሰራለን ከዛ የነሱን ሰም እንወስዳለን ማለት ነው then finally fን ካልኩሌት እናደርጋለን fን ካልኩሌት እናደርግ f ማለት mean square between when the treatment within the mean square between the treatment groups divided by the mean square within the group አድርገን ካልኩሌት እናደርጋለን ስለዚህ በዚህ መንገድ fን ካልኩሌት እናደርጋለን ማለት fን ካልኩሌት እናደርጋለን summarize ለማድረግ እንዲያመቸን ያክል so between the treatment ሲሆን SSV ብለን እንጠራለን sum of square ይኖራል then degree of freedom k minus 1 ይኖራል then mean square ካልኩሌት እናደርጋለን so mean square between the treatment groups ማለት SSV divided by k minus 1 ይሆናል then within the treatment ሲሆን ደግሞ that group ውስጥ ብቻ ሲሆን the mean of the sum of the square within the groups divided by n minus k እናደርጋለን ይሄ degree of freedom ሁለት ይባል then mean square of within the group ይሆናል ስለዚህ በዚህ መንገድ ካልኩሌት እናደርጋለን ማለት በዚህ መንገድ ካልኩሌት እናደርጋለን so የነዚህን sum SST ተብሎ ይጠራል ወይ ደግሞ ያ ማለት the sum of square total mean of square total ተብሎ ይጠራል ማለት ነው ወደ I mean finally ደግሞ fn ካልኩሌት እናደርግ mean square between the treatment group divided by mean square within the treatment group ተደርጎ ካልኩሌት ይደረጋል ማለት ነው በዚህ መንገድ እንሰራለን እንግዲህ ይሄንን ኤግዛምፕል እንመልከት so ኤግዛምፕሉን ተመልከቱት assume that the life times of electric light bulbs are normally distributed with the common variance so normally distributed ነው so normality አንዱ assumption ስለሆነ so እሱን እንወስዳለን then a sample of 5 bulb of 16 watts of 3 different brands showed the following lifetime hours in excess of 1000 hour ነው ስለዚህ የአምስት በልቦችን ነው ወይ ደግሞ ለተቃለ 3 ብራንዶች አሉ so እነዛን 3 ብራንዶች አምስት እንደተቃለ samples of 5 bulbs አምስት የሆኑ በልቦችን ወሰድና እነዛ 60 ዋት ያላቸው አምስት የሆኑ የላይት በልቦችን ወሰድና ከዛ 3 የሆኑ የተለያዩ ብራንዶች አሉ so በእነዛ ብራንዶች ውስጥ የላይፍ ታይም ሃወራቸው ከ1000 ሃወር ይበልጣል ወይስ አይበልጥም የሚሉት ቴስት ማድረግ ነው የፈለግነው
so here what we want to test is that አምስት የሆኑ አምፖሎችን በሶስት በተለያዩ ብራንዶች ላይ ቴስት የማድረግ ስራ ነው so test the hypothesis that there is no difference between the three brands with respect to the mean lifetime at 1% of significance level ስለዚህ በብራንዶቹ መካከል significant የሆነ ዲፈረንስ አለ ወይስ የለም ወይ የሚለውን ቴስት አድርጉ ነው ስለዚህ ለተቃላይ ከመጀመሪያው ጀምሮ samples of 5 bulbs of 60 watt of 3 different brands ሶስት የተለያዩ የኤሌክትሪክ የሆኑ እንደተቃላይ ብራንዶች ያሳዩን ነው ማለት ነው እዚህ ጋር ብራንድ A ብራንድ B ብራንድ C ይኖራል ዘን ሳምፕል ዳታ ሳምፕል እንታለን 1 2 3 4 5 ተብሎ ተቀምጧል ስለዚህ በእነዚህ በብራንዱና ብራንዶቹ ስታቲስቲካሊ ዲፈረንት ናቸው ወይስ አይደሉም ወይ የሚለው ሶ የወሰድናቸው ሳምፕሎች አሉ ሶ የመጡልን ውጤቶች አሉ ሶ አሁን ኮምፔር የምናደርገው is there any significant difference between brand A brand B brand C በብራንድ A በብራንድ C እና በብራንድ B መካከል ዲፈረንስ አለ ወይስ የለም ወይ የሚለውን ቴስት አድርጉ ነው የሚለው ስለዚህ ስቴፕ ባይ ስቴፕ ከመጀመሪያው ጀምሮ እንዴት እንደሚሄድ አብረን እንመልከት ሶ with the solution in solving this problem you will get insights about how to compute for one way analysis of variance for testing the hypothesis about the equality of more than two means of population ነው so almost 6 አካባቢ እንደሱ የሃይፖቴሲስ ቴስቲንግ ስቴፖችን ካውንት እንከታተላቸው የነበሩ ታይም ስቴፖችን እንከታተላለን የመጀመሪያው የሚሆነው እንደተጋላይ ሃይፖቴሲስ ዲስክራይብ ማድረግ መቻል ነው so null hypothesis ነው alternative hypothesis determine እናደርጋለን so የመጀመሪያው የሚሆነው there is no statistical significant difference between the mean lifetimes of the three brands በሶስቱ የብራንድ ኦፍ በልቦች መካከል የሚን ላይፍ ታይማቸው ዲፈረንስ የለውም ብለን ነው የምንነሳው so that's null hypothesis ነው የምንጠራው ስለሆነ ወደ alternative hypothesis እንመጣ ግን there is statistical difference between the mean lifetimes of the three brands ነው ስለዚህ በሚን ላይፍ ታይም ኦፍ ብራንዶች መካከል ዲፈረንስ አለ or at least one of the brand is different ነው ብለን አስዩም እናደርገው ደግሞ አይደል alternative hypothesis ይባላል ነው ስለዚህ ለhypothesis እና alternative hypothesis በዚህ መልኩ ስቴት እናደርጋለን ከዛ ቀጥሎ የሚሆነው select the appropriate significance label select ማድረግ ነው so alpha select እናደርጋለን alphaችን 0.01 ነች ይሰጠችን በ1% significance label ስለተባለ ስለዚህ እሱን እንወስዳለን ከዛ ወደ F distribution and F tesትን determine ማድረግ እንሄዳለን so F tesትን determine ማድረግ እንሄዳለን ስንል እዚህ ውስጥ ሁለት ዲግሪ ኦፍ ፍሪደም ያስፈልገናል በተለይ ለማንበብ ከF distribution ላይ ሄደን የFን ቫልዩ ለማወቅ የFን ክሪቲካል ቫልዩ determine ለማድረግ ሁለት ክሪቲካል ቫልዩዎች ይፈልጋሉ so የመጀመሪያው ክሪቲካል የመጀመሪያው ሁለት ዲግሪ ኦፍ ፍሪደም ይፈልጋል የመጀመሪያው ዲግሪ ኦፍ ፍሪደም v1 ብለን እንጠራው k-1 አድርገን ነው so k-1 ስንል good number of ግሩፖች ነው የሚያሳየን ስለዚህ k እና አጠቃላይ ሶስት ግሩፖች ነው ያሉን ሶስት ብራንዶች ስላሉን እንደምትመለከቱት እዚህ ጋር ብራንድ A ብራንድ B እና ብራንድ C ሶስት ብራንዶች ስላሉን so would have 3 ግሩፕ ናቸው ማለት ሶስት ግሩፖች አሉን ከዛ ደግሞ total number of observation ብለን እንጠራው ደግሞ n ብለን እንጠራው እዚህ ውስጥ ያሉት ነው ለምሳሌ 1 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ እንደአጠቃላይ ደግሞ total number of observationችን ደግሞ 15 ይሆናል n ብለን እንጠራው ስለዚህ እሱን እንወስዳለን ማለት ነው እሱን እንወስዳለን ምክንያቱም በእያንዳንዱ ብራንድ ውስጥ 5 ሳምፕሎች ስለተወሰዱ ማለት 5 ሳምፕሎችን ስለወሰድን ስለዚህ እሱን እንወስዳለን ማለት ነው ስለዚህ v1 ብለን እንጠራው k-1 ነው k ደግሞ እንዳልኳችሁ ነምበር ኦፍ ግሩፕ ነው የሚያሳየው ስለዚህ 3 ግሩፖች አሉ 3 ይቀነስ 1 2 ይሆናል ስለዚህ እሱን እንወስዳለን ከዛ በተጨማሪ ደግሞ ወደ v2 እንመጣለን ወደ v2 ስንመጣ v2 ደግሞ n-k ነው የምናደርገው n የሚያሳየው total number of observation ነው የሚያሳየው ስለዚህ በእያንዳንዱ ብራንድ ውስጥ 5 አሉ ስለዚህ total number of observationችን 15 ይሆናል ስለዚህ 15 ይቀነስ ግሩፕ ደግሞ ስንት ነው 3 ነው ስለዚህ 15 ይቀነስ 3 12 ይመጣል 12 ይመጣል ስለዚህ ይሄንን ዳታ ካገኘን በኋላ ዲግሪ ኦፍ ፍሪደም 1 እና ዲግሪ ኦፍ ፍሪደም ሁለታችንን ካወቅን በኋላ ቀጥታ ምን ሄደው ወደ ያንን ማንበብ ወደምንችልበት ቴብል እንሄዳለን ማለት ነው እሱን የምናነበው ደግሞ ከኤፍ ቴብል ይላል ስለዚህ አሁን ተመልከቱ ከላይ ሁለት አለች የመጀመሪያው ዲግሪ ኦፍ ፍሪደማችን ከማንሳት አድርገን ያገኛት ሁለት ነች ከዛ ደግሞ ሁለተኛው ዲግሪ ኦፍ ፍሪደማችን ስንት ነው 12 ነው 2 እና 12ን እንወስዳለን ከዛ ደግሞ ምናችን እንመለከታለን አልፋን እንመለከታለን አልፋን ስንመለከት እዚህ ጋር 0.05 0.025 0.01 አለ 0.01 ማለት 1% ማለት ነው 1% ነው ስለዚህ 1% ላይ 12 እና 2 ኢንተራክት የሚያደርጉበት ቦታ እና 6.93 አለች እዚች ጋር 6.93 የምትለው ኤሪያ እቺ ፖይንት ምንድነው ማለት ነው ያቺን ነው ሲግኒፊካንስ የኤፍ ቴስት ክሪቲካል ቫልዩ ለምጣ ስለዚህ እዚህ ጋር 2 አለ እዚህ ጋር 12 አለ ከዛ ደግሞ አልፋችን 0.01 አለ 0.01 አለ ስለዚህ በዚህ መንገድ ምን ማድረግ እንችላለን ማለት ነው ከኤፍ ቴብል ላይ ማንበብ እንችላለን ማለት ነው ከኤፍ ቴብል ላይ ማንበብ እንችላለን ማለት ነው ስለዚህ
በዛ ማካኝ ነው 6.93 የመጣው ስለዚህ ስታንዳርድ ከሆነ ኤፍ ዲስትሪቢዩሽን ላይ እናነብና እንይዛለን ማለት ነው ከዛ ውሳኔ እንወስናለን ውሳኔ ስንወስን ካልኩሌት የምናደርገው ቫልዩ ከ6.93 የሚበልጥ ከመጣ ሪጀክት እናደርጋለን this one is rejection ኦሪጂናል ላይኛው ወደዚህ የሚበልጥ ከሆነ ሪጀክት እናደርጋለን ወይራስ ካልኩሌት የምናደርገው ቫልዩ ደግሞ ከዚህ የሚያንስ ከሆነ ደግሞ አክሴፕት እናደርጋለን ስለዚህ ዲሲሽን ሩል እናስቀምጣለን since f critical value is 6.93 so we reject the null hypothesis if the calculated value of f is greater than 6.93 ከ6.93 የሚበልጥ ከመጣ ሪጀክት እናደርጋለን ማለት ነው so ከዚህ በኋላ ወዴት ነው የምንሄደው ማለት ነው fn ቴስት ለማድረግ እንሄዳለን ማለት ነው fn ቴስት ለማድረግ እንሄዳለን fn ካልኩሌት ለማድረግ እንሄዳለን so ምን እናደርጋለን መጀመሪያ ለእያንዳንዱ ሚን ግሩፕ ሚንን ካልኩሌት እናደርጋለን ለእያንዳንዱ ለምሳሌ ለዚህኛው ካልኩሌት እናደርጋለን ለዚህ ካልኩሌት እናደርጋለን ለዚህ ካልኩሌት እናደርጋለን ለኤ ለቢ እና ለሲ ካልኩሌት እናደርጋለን ሚናቸውን ለምሳሌ ከዛ ቫሪያንሳቸውን ካልኩሌት እናደርጋለን ሚናቸውን ካልኩሌት ካደረግን በኋላ ደግሞ ለእያንዳንዱ ግሩፕ የሚሆን ቫሪያንስ 1 ቫሪያንስ ኤ ቫሪያንስ ቢ ቫሪያንስ ሲ እያልን ሳምፕል ቫሪያንሳቸውን ካልኩሌት እናደርጋለን ሶ በዚህ መንገድ እንሄዳለን ሚን ብለን የምንጠራው ሰሜሽን ኦፍ xi divided by n ነው ምሳሌ ለዚህኛው ግሩፕ ሚን ካልኩሌት ሲደረግ 16 ሲደመር 15 ሲደመር 13 ሲደመር 21 ሲደመር 15 ሲካፈል ለ5 አድርገን እናገኛለን ማለት ነው ይሄ ሚን ኤ ይሆናል ሚን ቢንም በተመሳሳይ መልኩ እናደርጋለን ሚን ሲንም ካልኩሌት እናደርጋለን ዘን ቫሪያንስ ስፈልግ ደግሞ ቫሪያንስ ማለት the difference between xi minus ሚን divided by n minus 1 አድርገናል ለምናገኘው ስለዚህ በዛ መንገድ አድርገን የምናገኘው ስኬርድ የሆነውን ነገር ደግሞ ቫሪያንስ ብለን እንጠራለን ስለዚህ ቫሪያንሱንም ካልኩሌት እናደርጋለን ምሳሌ ለመጀመሪያው ግሩፕ ቫሪያንስ 16 ሲቀነስ ሚናቸው 16 አለ 16 ዘ ሆል ስኬር ፕላስ 15 ሲቀነስ 16 ዘ ሆል ስኬር ፕላስ 13 ሲቀነስ 16 ዘ ሆል ስኬር ፕላስ 21 ሲቀነስ 16 ዘ ሆል ስኬር እያደረግን እንሰራለን ሶ ቫሪያንሳችን መጨረሻ ላይ የመጀመሪያው ግሩፕ ቫሪያንስ 9 ይመጣል ማለት ነው ስለዚህ በዚህ መንገድ ካልኩሌት እናደርጋለን ማለት ነው ኤስ ስኬርም ቫሪያንስን ካልኩሌት እናደርጋለን እንደምትመለከቱት እነዚህ ሶስቱ ብራንዶች ሳምፕል ዩኒታቸው እነዚህ ነው ከዛ ደግሞ ምን እንፈልጋለን ለእያንዳንዱ አሁን ለዚህ ግሩፕ ምሳሌ የመጀመሪያው ሚን ኤ 16 ነው የመጣው 16 እንወስዳለን የሚን ቢንም ስንሰራ 18 ሲደመር 22 ሲደመር 20 ሲደመር 16 ሲደመር 24 ሲካፈል ለ5 ስናደርግ 20 ይመጣል የሚን ሲንም በተመሳሳይ መልኩ 27 ይመጣል 27 ይመጣል ሶ 16 ሲደመር 20 ሲደመር 27 ሲካፈል ለ3 አድርገን ስናገኝ ደግሞ መጨረሻ ላይ ስንት ይመጣል 21 ይመጣል ማለት ይሄ ግራንድ ሚን ይባላል ግራንድ ሚን የሶስቱም ግሩፖች ሚናቸው ስንት ይመጣል ግራንድ ሚናቸው 21 ይመጣል ማለት ነው ሶ the grand mean will be tn1 ይሆናል ስለዚህ እሱን እንወስዳለን ከዛ በተጨማሪ እንዳጠቃላይ ተመልከቱ ግሩፖቹ ኤ ቢ ሲ ብለን ብራንዶችን አስቀምጠናል ሳምፕላቸውን ስንመለከት ከእያንዳንዱ ግሩፕ 3 ሳምፕል ነው የተወሰደው ስለዚህ እዚህኛው ላይ 5 አለ እዚህኛው ላይ 5 አለ እዚህኛው ላይ 5 አለ ስለዚህ 5 ሳምፕል ነው የተወሰደው ከዛ ሰማቸውን ስንመለከት ደምረናቸው 16 ሲደመር 15 ሲደመር 13 ሲደመር 21 ሲደመር 15 እናደርግ 80 ነው የሚመጣው ቢ ላይም 100 ይመጣል ሲ ደግሞ 135 ይመጣል ሚናቸውን ስንመለከት የመጀመሪያው ኤ ላይ 16 ነው ቢ ላይ 20 ነው ሲ ላይ 27 ይመጣል ወደ ቫሪያንሳቸው ስንመጣ ደግሞ 9 10 እና 11 ይመጣል ቫሪያንስ ቅድም ይበሰላልበት መንገድ ከዛ ወደ ምን እንሄዳለን within the treatment group ውስጥ ምንም ካልኩሌት ለማድረግ እንሄዳለን sum of squareን ካልኩሌት ለማድረግ እንሄዳለን sum of squareን ካልኩሌት ለማድረግ እንሄዳለን ሶ እንዴት ነው እሱን ካልኩሌት የምናደርገው ስንል ተመልከቱ xi - x bar እያደረግን እንሄዳለን ያ ማለት 16 ሲቀነስ 16 the whole square plus 15 ሲቀነስ 16 the whole square plus 13 ሲቀነስ 16 the whole square plus 21 ሲቀነስ 16 the whole square plus 15 ሲቀነስ 16 the whole square plus አድርገን እንጨርሳለን ማለት ነው ስለዚህ እዚህ ጋር 0 ይመጣል እዚህ ጋር 1 ይመጣል እዚህ ጋር 13 ሲቀነስ ምናምን ስንል የሚመጣው ውጤት አለ እሱም 13 ሲቀነስ 16 3 ይመጣል -3 the whole square ስናደርገው -3ን the whole square ስናደርገው 9 ይመጣል 21 ሲቀነስ 16 ስናደርግ 5 ይመጣል 5 the whole square ስናደርግ 25 ይመጣል ከዛ 15 ሲቀነስ 16 1 ነው 1 the whole square ስናደርገው ደግሞ 1 ነው ስለዚህ አንድ እዚህ ጋር አንድ አለች እዚህ ጋር 25 አለ 26 ይሆናል እዚህ ጋር 9 አለ 26 እና 9 35 ይሆናል እዚህ ጋር አንድ አለች 36 ይመጣል ማለት ነው የኛው 0 ነው ስለዚህ የመጀመሪያው ትሪትመንት ግሩፕ ውስጥ ያለው ቫሪያንስን ስንመለከት እንት ይመጣ ማለት ነው 36 ይመጣ ማለት ነው ሶ የዚህኛውን በተመሳሳይ መልኩ ባልኳችሁ በሚኑ የተቀነሰ xi - x bar the whole square plus xi ነው ያደርግን እንሰራለን ስለዚህ የሱ ደግሞ ስንመጣል 40 ይመጣል የሲ 44 ይመጣል ሶ sum of square within the treatment group በትሪትመንት ግሩፕ ውስጥ ያለው sum of square ቶታሉ ስንመጣል 120 ይመጣል ማለት 120 ይመጣል ሶ በዚህ መንገድ ካልኩሌት እናደርጋለን ከዛ ደግሞ ወደ SSB እንመጣለን ሶ SSB ካልኩሌት ስናደርግ ደግሞ እንዴት ነው ካልኩሌት የምናደርገው ni times
xi minus x bar the whole square እያደረግን ነው የምንሰራው። ይሄ ደግሞ between the treatment group ነው የምናደርገው። ሶ ለእያንዳንዱ ግሩፕ ነው የምንሰራው ማለት ነው። ስለዚህ የመጀመሪያው ምሳሌ ለመጀመሪያው ለኤ ነው የምንሰራው። ሶ ለኤ ስንሰራ እናደርጋለን አይ ስንት ነው ያለው 5 ነው 5 ኦብዘርቬሽን ስለተሰጠ ማለት ነው። ኦብዘርቬሽን ላይ ዲፔንድ ያደርጋል። አንዱ አሳምፕሽን ኦብዘርቬሽን ላይ ዲፔንድ ያደርጋል ስለሆነ ሶ 5 እንወስዳለን። 5 ታይምስ እናደርግና ኤክስ ባር ማይነስ ግራንድ ሚን ዘ ሆል ስኬር እናደርጋለን። ስለዚህ የኤ ሚን ስንት ላይ ተሰጠን 16 ነው። 16 ሲቀነስ ግራንድ ሚናችን ደግሞ ስንት ነው 21 ነው። ስለዚህ 5 ሲባዛ 16 ሲቀነስ 21 ዘ ሆል ስኬር ፕላስ 5 ሲባዛ የሁለተኛዋ ሚን ስንት ነች 20 ግራንድ ሚናችን ስንት ነው 21 ዘ ሆል ስኬር 5 ሲባዛ 27 ሲቀነስ 21 27 ማለት የሲ ሚን ሲቀነስ 21 ደግሞ ግራንድ ሚናችን ነው። ስለዚህ እሱን እናደርግና ዘ ሆል ስኬር አድርገን ፋይናሊ የነዚህን ሳም ስንት ይመጣል 310 ይመጣል 310 ይመጣል። ስለዚህ ኤስኤስቢ ለምንጠራው the sum of square between the treatment group በትሪትመንት ግሩፖች መካከል ያለው sum of square ሚናቸው የሚን ኦፍ sum of square አቸው አጠቃላይ 310 ይመጣል። within the treatment group ያለው ደግሞ sum of square 120 ይመጣል። ስለዚህ እንደዚህ ሁለት ቫልዩስ ከወሰድን በኋላ ወደ ምን እንሄዳለን MSW እና MSB ካልኩሌት ለማድረግ እንሄዳለን። ስለዚህ mean of square within the treatment group በትሪትመንት ግሩፕ ያለው mean of square ካልኩሌት እናደርገው SSW divided by n minus k አድርገን ነው። ስለዚህ 120 ሲካፈል n ቶታል ነምበር ኦፍ ኦብዘርቬሽናችን 15 ነው ሲቀነስ 3 እናደርጋለን ማለት ነው። 3 እናደርጋለን k ደግሞ 3 ስለሆነ ሶ 10 ይመጣል። mean of sum square of between the treatment group ደግሞ ስንሰራ SSB divided by k minus 1 አድርገን እናገኛለን። ይሄ ደግሞ 310 SSB እዚህ ጋር አግኝተናል። k ደግሞ 3 ነው 3 ሲቀነስ 1 አድርገን ካልኩሌት እናደርግ 155 ይመጣል 155 ይመጣል። ሶ f ፋይናሊ f ማለት mean of mean square between the treatment group divided by mean square within the treatment group ይሆናል ማለት ነው። ሶ 155 ሲካፈል ለ10 ይመጣል። then finally 15.5 የሚለው የf value ይሆናል የf value። ሶ f calculated value is greater than that of f critical value። ሶ ከክሪቲካል ቫልዩ ምን አድርጓል በልጧል። ቅድም የምስል ነበረ እዚህኛው ላይ ካልኩሌት የምናደርገው value ሶ ካልኩሌት የምናደርገው ቫልዩ ከአልፋ ቫልዩ ምን የሚያደርገው የሚበልጥ ከሆነ ከክሪቲካል ቫልዩ የሚበልጥ ከሆነ እናደርጋለን ሪጀክት እናደርጋለን ስንል ነበር። ስለዚህ ካልኩሌት ያደረግነው ቫልዩ 15 አካባቢ የመጣው ስለዚህ 15 ደግሞ ከክሪቲካል ቫልዩ ስለሚመጣ እናደርጋለን ማለት ነው ሪጀክት እናደርጋለን ማለት ነው ሪጀክት እናደርጋለን። ስለዚህ there is ምናችን ነል ሃይፖቴሲሳችን ሪጀክት አደረግን ማለት በበልቦቹ መካከል ሲግኒፊካንት ዲፈረንስ የለም ብለን ነበር የተነሳው ነል ሃይፖቴሲሳችን። ሶ ያን ሪጀክት አደረግን ማለት ኦልተርናቲቭ ሃይፖቴሲሳችን ነው አክሴፕት እናደርገው። ስለዚህ በብራንዶቹ መካከል ያላቸው የሚን ላይፍ ታይም ቆይታቸው ምን ያደርጋል ማለት ነው ዲፔንድ እንዳጠቃላይ ይለያያል ማለት ነው። ስለዚህ በዚህ መንገድ ኮንክሉድ ማድረግ እንችላለን። ተጨማሪነት ሁለተኛ ኤግዛምፕል አለ እሱን እናንተ ታዩታላችሁ። ሶ ስላይድ ሼር ስለማድረጋችሁ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ሶ የሁለተኛውን ኤግዛምፕል በዛ መንገድ ማየት ትችላላችሁ። ወደ ሌላኛው ጉዳይ የሚሆነው ቶያኖቫ ነው የሚሆነው። ሶ ቶያኖቫን ሰፋ የሚልም ስለሆነ በደንብ ብዙ ፋክተሮችን ኮንሲደር እያደረግን ስለምንመለከተው ሶ ለብቻው በቀጣይ ፓርት 2 ቪዲዮ አዘጋጅለታለሁ። ሶ በዛኛው ቪዲዮ ላይ እስከነገናኝ ድረስ ቻናል ሰንብት። ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ላለሁኝ። እንግዲህ በቀጣይ ቪዲዮ እስከነገናኝ ድረስ ቻናል ሰንብት። መልካም ጊዜ መልካም ቆይታ